የእግዚአብሔር መንፈስ እያላችሁ ያለው እንደዚህ ነው። አዎ ሌሊት የዝምታ ጊዜ ነው። አዎ ሌሊት እንቅስቃሴዎች ሁሉ የሚቆሙበት ጊዜ ነው። በዛን ጊዜ ግን በሚቀጥለው ቀን ድል የምታረጉበትን ኃይል ትቀበላላችሁ። በሚቀጥለው ቀን የምትናገሩትን መልእክት ትቀበላላችሁ። በሚቀጥለው ቀን የምትዘምሩትን መዝሙር ትቀበላላችሁ። አንዳንዶች ይጠይቃሉ፣ ለምን አይመጣም? ቀን እያለ አይመጣም ነበር። አሁን ነገር ካከተመ፣ ነገር ካለቀ፣ ነገር ካበቃ ከተጠናቀቀ በኋላ ልክ ሁሉ ነገር አፈር ሲገባ፣ ሁሉ ነገር ድራሹ ሲጠፋ መጥቶ እንዲህ ነው እያለ ነው ያወራኝ። ትናንት የት ነበር? ቀን ሳለ የት ነበር? ነገሬ ሳይበላሽ የት ነበረ? ሰዎች ፊታቸውን ሳያዞሩብኝ የት ነበረ ብሎ ይጠይቃል አንዳንድ ሰው። ያኔማ ቢዚ ነበርክ፣ ያኔማ ቢዚ ነበርሽ። እንዴት ያውራሽ? እንዴት ያጫውትሽ? እንዴት ይንገርሽ? ያኔማ አይኖችሽ ከሱ ይልቅ ቁሶቹ ወይም እነዛ ጉዳዮች ላይ ነበረ። ይቻላል ታዋቂ መሆን፣ ሰው ተሳድቦ ታዋቂ መሆን፣ ሰው አዋርዶ ታዋቂ መሆን፣ ተቃዋሚ ሆኖ ታዋቂ መሆን ይቻላል። ነገር ግን እነግርሃለሁ፣ ሳትመከር ልቡን ሐሳብ ሳታገኝ ግን ጠቃሚ መሆን አይቻልም። እግዚአብሔር የሚፈልገው ዝነኛ እንድትሆን፣ ታዋቂ እንድትሆን አይደለም፣ ጠቃሚ እንድትሆን። እነንትና ቢቀሩ እስትንፋስ ቀን እሚል ቢመስልሽ፣ እነንትና ጓደኞችሽ ባይሆኑ ፀሐይ ሰማይ የሚከደንብሽ የመሰለሽ ጠቅላላ እነንትናን እግዚአብሔር አምላክ እዚህ ገባ በማይባል ተራ ምክንያት ታጠቅም ዞር ያደረጋቸውና መኖርስ ከተኖረ ከእግዚአብሔር ጋር እንደሆነ፣ ሕይወትስ የሚያዋጣው ከአባትሽ ጋር እንደሆነ፣ በአንቺ ሕይወት የማንም እጅ ላይ ይኖርበት እጅ የማይል ሕይወት መኖር እንድትጀምሪ እግዚአብሔር አምላክ ወደ ቤትሽ ይመጣል። ለምንድነው እግዚአብሔር አምላክ በሌሊት የሚመክረን? ለምንድነው እግዚአብሔር አምላክ ከመኝታችን ቀስቅሶ የሚመክረን? ከምቾታችን አውጥቶ የሚመክረን? ለምንድነው እግዚአብሔር አምላክ ከታጀብንበት ሁኔታ አውጥቶ ብቻችንን አስቀርቶ የሚመክረን? እግዚአብሔር እግዚአብሔር አምላክ የወደደውን ነገር ሊነግረን ሲፈልግ፣ ሊያስተምረን ሲፈልግ፣ የልቡን ሐሳብ ሊገልጥልን ሲፈልግ ምቹ ጊዜ ከግርግር ነፃ የሆነበትን ሁኔታና ሰዓት መርጦ ለሱ በጣም መልካም በሚሆነው ጊዜ ለኛ ግን አሳቻ ወይም ደግሞ ምቾት በሌለው አመጣጥ ወደ ህይወታችን ይመጣል። ሌሊት የዝምታ ጊዜ፣ ሌሊት የጸጥታ ጊዜ ነው። እንደ መደበኛው ሰዓት፣ እንደ መደበኛው ቀን ነገሮች በአይን የማይታዩበት፣ ሁኔታዎች እንቅስቃሴ የሚያቆሙበት፣ ሁሉም ዝም ጭጭ ረጭ የሚልበት ጊዜ ነው ሌሊት። ከዚህ የተነሳ ሁኔታዎች እንቅስቃሴያቸውን ሲያቋርጡ ማስፈራት፣ ድንጋጤ አካባቢውን የሚወርበት ጊዜ ነው። የሚገርመው ፍጥረታዊው ዓለም ማስፈራትና ድንጋጤ፣ ብቸኝነትና ዝምታ ውስጥ ሲገባ የሰማዩ ጠቢብ፣ የሰማዩ መለኮታዊው አናጺ እሱ ለወደዳቸው ሰዎች የልቡን ሐሳብ ሊነግራቸው ወደ ጓዳቸው፣ ወደ ልባቸው፣ ወደ ህይወታቸው የሚመጣበት ምቹ ጊዜ ነው። የሌሊቱ ጊዜ የኃይል ጊዜ ነው። ብዙ ኃያላኖች ቀንን ሮጠው የቀደሙበትን ኃይል የተቀበሉት በሌሊቱ ጊዜ ዝምታን፣ በቀን ጊዜ የተናገሩትን ያገኙት በሌሊቱ ጊዜ ዝምታ ውስጥ ነው። በቀን ጊዜ ያሸነፉበትን ኃይል ያገኙት በሌሊቱ ጊዜ ማረፍ ውስጥ ከተቀበሉት የእግዚአብሔር ህልውናና ማንነት የተነሳ። ወዳጆቼ የሌሊት ጊዜ የኃይል ጊዜ ነው። ለፍጥረታዊ ሰዎች ብቻ ነው የሌሊት ጊዜ፣ የማስፈራት ጊዜ፣ የዝምታ ጊዜ፣ የድንጋጤ ጊዜ፣ የጭንቅ ጊዜ። አይኖቻቸውና ጆሮቻቸው ለተከፈተላቸው ቅዱሳን ግን የሌሊት ጊዜ የኃይል ጊዜ ነው። እግዚአብሔር አምላካቸው ከበፊት ይልቅ ወደ እነሱ ተጠግቶ መንፈሱን እያፈሰሰ ቅኔንና ዝማሬን እየሰጠ ራእይና መገለጥን እያመጣ በኃይል እያስታጠቀ ለሚቀጥለው ቀን ክብር እንዲቆሙ፣ ለሚቀጥለው ቀን ክብር መዝገብና ሀብት እንዲኖራቸው የሚያደርግበት ጊዜ የሌሊቱ ጊዜ፣ ያ የማታው ጊዜ፣ ያ ከእንቅስቃሴ ነፃ የሆነበት ጊዜ። እኔ የምፈልገው የእግዚአብሔር መንፈስ ባለበት በዛ ጊዜ፣ የእግዚአብሔር ቃል በሚነገርበት በዛ ጊዜ። የእግዚአብሔር መንፈስ እያላችሁ ያለው እንደዚህ ነው። አዎ ሌሊት የዝምታ ጊዜ ነው። አዎ ሌሊት እንቅስቃሴዎች ሁሉ የሚቆሙበት ጊዜ ነው። በዛን ጊዜ ግን በሚቀጥለው ቀን ድል የምታረጉበትን ኃይል ትቀበላላችሁ። በሚቀጥለው ቀን የምትናገሩትን መልእክት ትቀበላላችሁ። በሚቀጥለው ቀን የምትዘምሩትን መዝሙር ትቀበላላችሁ። አንዳንዶች የሚደነግጡበት፣ ሌሎች የሚሸሹበት፣ ሌሎች ብርክ የሚያዙበት ያ ጊዜ አይኖቻቸው ለተከፈተላቸው፣ ጆሮዎቻቸው ለተከፈተላቸው ለነዛ ሰዎች ጥበብ የሚፈስበት፣ የማያቋርጥ የዝማሬ ምንጭ የሚፍለቀለቅበት፣ ከዚህ በፊት ተዳፍኖ የነበሩ ነገሮች ሁሉ ክፍትፍት
የሚሉበት ምቹ ጊዜ እግዚአብሔር ይገርማቸዋል። የልቡን ሐሳብ ቀን ሳለ አያጫውታችሁ። እግዚአብሔር አምላክ ይገርማቸዋል። የልቡን ሐሳብ በብዙ ከበባ ውስጥ በሆናችሁ ጊዜ አያጫውታችሁም። እግዚአብሔር ይገርማቸዋል። እየሄዳችሁ ሱፐርማርኬት ወይም የሆነ ቦታ በጣም ቢዚ ሆናችሁ አያጫውታችሁም። በማኪያቶና በጓደኛ ተከባችሁ ሳለ አያጫውታችሁም። አባብላታለሁ የልቤን ለልቧ ነግራት ዘንድ ወደ ምድረ በዳ ወስዳታለሁ ተብሎ እንደተጻፈ እያባበለ ከኮንፈርት ዞናችሁ ያወጣችኋል፣ ከሙቀት ያወጣችኋል። ትኩረት ልትሰጡ የምትችሉበት ከባባዊ ሁኔታ መንፈሳዊ ሁኔታ ውስጥ ይከታችኋል። ቀን የተጠየቃችሁትን ቀን መልሱን ፈልጋችሁ አታገኙትም። ቀን በሩጫ ላይ ሆናችሁ የተጠየቃችሁትን ቀን በብዙ ሐሳብና ጭንቀት ውስጥ ሆናችሁ የተጠየቃችሁትን ጥያቄ እዛው ቀን ውስጥ አታገኙትም። ቀን ላይ በጣም አይምሯችሁ እስኪፈነዳ ድረስ የተጨነቃችሁበትን ያንን ጥያቄ ጌታ እግዚአብሔር አምላክ በሌሊቱ ሰዓት መልስ ይዞ ከተፍ ይላል። መኝታችሁ ጋር ይመጣል። በጆሮአችሁ ሹክ ይላችኋል። ለዚህኛው ጥያቄ መልሱ ይሄኛው ነው። እዛ ጋር የተዘጋው እዚህ ጋር እንደዚህ ሆኖ ነው። ያጫውታችኋል። ይሄ ቃል ከመጣ አምናለሁኝ እኔ ዝናብ ሳይሰራ እንደማይመለስ ልክ እንደዛ ይሄ ቃል ከመጣ በሚቀጥሉት ሳምንታችሁ እግዚአብሔር ወደ እናንተ ይመጣል። አንድ ነገር እንድታውቅ እፈልጋለሁ። እግዚአብሔር አምላክ ታዋቂ ሰው እንድትሆን ሳይሆን የሚፈልገው ጠቃሚ ሰው እንድትሆን ነው የሚፈልገው። ብዙ ያልተመከሩ ታዋቂ የሆኑ ሰዎች አሉ። ያልተመከሩ ታዋቂ ሰዎች ቢኖሩም ያልተመከሩ ጠቃሚ ሰዎች ግን የሉ። እነዛ ጠቃሚ ሆነው ያያቸው ሰዎች ጠቃሚ ያደረጋቸው እግዚአብሔር አምላክ በሌሊት እየመጣ የመከራቸው ምክር። ይቻላል ታዋቂ መሆን፣ ሰው ተሳድቦ ታዋቂ መሆን፣ ሰው አዋርዶ ታዋቂ መሆን፣ ተቃዋሚ ሆኖ ታዋቂ መሆን ይቻላል። ነገር ግን እነግርሃለሁ ሳትመከር የልቡን ሐሳብ ሳታገኝ ግን ጠቃሚ መሆን አይቻልም። እግዚአብሔር የሚፈልገው ዝነኛ እንድትሆን ታዋቂ እንድትሆን አይደለም፣ ጠቃሚ እንድትሆን፣ ለቤተ ክርስቲያን ጠቃሚ እንድትሆን፣ ለሀገር ጠቃሚ እንድትሆን፣ ለትውልድ ለቤተሰብ ጠቃሚ እንድትሆን፣ እግዚአብሔር መንግስት ገንዘብ እንድትሆን ነው እግዚአብሔር የሚፈልገው። ታዲያ የጠቃሚነት ምንጩ ምክሩ እንደሆነ ስለሚያውቅ እግዚአብሔር አምላክ ከግርግሩና ከአንዳንድ አንተን ሰቅዘው ከያዙ ውጥረቶች መካከል አውጥቶ በሌሊቱ ጊዜ በዝምታ ውስጥ ወደ አንተ ይመጣል። እግዚአብሔር ልጆቹን የሚመክር አምላክ፣ ልጆቹን የሚያስተምር አምላክ፣ ለማስተማርና ለመምከር ደግሞ ከዘላለም ጥበቡ ከዘላለም የህይወቱ ማንነት ከሱነቱ ልጆቹ ሊያጫውታቸው ምቹ ጊዜ የሌሊቱ ጊዜ። ለምንድን ነው እግዚአብሔር አምላክ በሌሊት የሚመክረን? ለምንድን ነው እግዚአብሔር አምላክ ከመኝታችን ቀስቅሶ የሚመክረን? ከምቾታችን አውጥቶ የሚመክረን? ለምንድን ነው እግዚአብሔር አምላክ ከታጀብንበት ሁኔታ አውጥቶ ብቻችንን አስቀርቶ የሚመክረን? እግዚአብሔር አንደኛ እግዚአብሔር የሌሊቱን ጊዜ ለምክር የሚጠቀምበት ምክንያቱና ዋነኛው ነጥብ እቅድ ስናበዛ፣ ይህንንም አይተን ያንንም አይተን፣ ይህንንም ሰምተን ያንንም ሰምተን፣ ያም ሲያምረን ይሄም ሲያምረን፣ ሁሉን ካልነካን ብለን ስንል እቅድ ስናበዛበት እግዚአብሔር አምላክ ያበዛናቸውን እቅዶች ቀንሶ እሱ ላየልን ውስን ነገር ብቻ እንድንኖር ሲፈልግ ጆሮውን እንደሚሰጥ ወይም ደግሞ ጆሮአችንን ብቻ ሳይሆን ልባችንንም ስለሚፈልግ በጆሮአችን የገባ የቀረው ጆሮአችን ላይ አይደለም፣ ልባችንን ይዞታል። በአይናችን ያየነው አይናችን ላይ መች ቀረ? ገብቶ ልባችን ላይ ነው የከበደው። ስለዚህ ከምንሰማውና ከምናየው ሁኔታ አውጥቶ በልባችን ውስጥ ያስገባናቸውን በጣም ቢዚ ያደረጉንን ከራሳችን ጋር ጊዜ እንዳይኖረን በማይመለከተን ጉዳይ የተያዝንባቸውን ነገሮች ከህይወታችን ላይ ሊያራግፍ ሲፈልግ በሌሊት መጥቶ ይመክረናል። የዛን ጊዜ ፊቶች ሁሉ ወደ ኋላ ዞረው ጀርባ ብቻ ሲሆንብህ አንድ ፊት የማይዞር ፊት መፈለግ ትጀምራለህ። ቀና ማለት ትጀምራለህ። የዛን ጊዜ ህመምህን ትረሳዋለህ፣ ድካምህን ትረሳዋለህ። ለካ ሩቅ ነበርኩ፣ ለካ ከሀሳብ ርቄ ነበረ፣ አሁን እመለሳለሁ። አባቴ እንደዚህ ጸልያለሁ፣ እያገኘው ከራኩት ሁኔታ ውስጥ እያጣሁ ወደ አንተ ቀርባለሁ። 13 ዓመት ስታዝረከርከውና ስታባክነው የነበረውን የህይወት ስቅ እግዚአብሔር በ3 ቀን ያስታጥቃል። ቀን ያከበራቸው ሌሊት ያጫወታቸው ናቸው። ቀን ያስተማሩ ሰዎች ሌሊት የተማሩ ሰዎች ናቸው። ሌሊት አስተምሯቸው ነው ቀን ያስተማሩት። ሌሊት ያለቀሱ ናቸው ቀን የሳቁት። ሌሊት የተንበረከኩ ናቸው ቀን የቆሙት። ሁለተኛው የሌሊቱ ጊዜ ምክር ስሜታዊነት ሲያስቸግረን ነው። ብዙዎቻችን የእንጀራ እውቀት እንጂ የህይወት እውቀት የለም። መኪና የመንዳት እውቀት አለን፣ ማሽን የመፍታት እውቀት አለን፣ ነገር ፈታተን የመገጣጠም እውቀት አለን። የህይወት እውቀት ግን የለንም። የእንጀራ እውቀት ነው ያለን። እንጀራ ብቻ ምንበላበት፣ ሰርተን ገንዘብ አግኝተን ምንበላበት እውቀት አለን፣ ግን የህይወት እውቀት የለንም። ወዳጆቼ ስሜታዊነትን ትምህርትም ሆነ ሀብት አያስቀረውም። በጣም የተማሩ ስሜታዊ የሆኑ ሰዎች አሉ። በጣም ሀብታም የሆኑ ስሜታዊ የሆኑ ሰዎች አሉ። የቱንም ያለ ሀብታም ብትሆን፣ የቱንም ያለ ተማርክ ብትሆን፣
ብዙ መጽሐፍቶች ያነበብክ ብትሆን 2-3 ዲግሪ ቢኖርህ ስሜታዊነትን ሊያስቀርልህ አይችል። ይህንን የተፈጥሮ ሸለፈት የሚገርዝልህ የሌሊቱ የእግዚአብሔር ምክር ብቻ። ስሜታዊነት የሰው የተፈጥሮ ሸለፈቱ ነው። እግዚአብሔር አምላክ በሌሊቱ ጊዜ ምክሩ ነው። ኮሪደሩንም የውጩንም የጓሮንም ሁሉንም ቆልፎ ቀን ሳለ አንተ ቤት ግን መሽቶ በሌሊቱ ጊዜ ምክሩ ይህንን ዝም ብሎ ባላየሁና ባልሰማው እርግጠኛ ባልሆንክበት ጉዳይ እየተነሳ ምስክርነት ምሰጥበትንና እንዲሁም ደግሞ ፈራጅ የሆንክበትን ትዝብት እንኳን ያልፈራህበትን ጉዳይ ቀለበት ከጣት ላይ እንደሚወልቅ ከልብ ላይ የሚወልቀው በሌሊቱ ጊዜ ምክሩ። ስሜት ብቻውን ነገሮችን ማሰላሰል አይወድም። ያለ ቡድን መኖር ሞት ነው የሚመስለው ስሜት። ትላንትና ቢዚ ሆኖ ቅቅል እየበላ ስቴኪኒ ይዞ ስለ ህይወቱ ማሰብ ማሰላሰል ያቃተው ሰው እንኳን ስቴኪኒ የሚይዝበት ከፍልጥ እንጨት ላይ እንጨት የሚሰብርበት ጊዜ ያሳጣውና መድኃኒዓለም አርፎ ቤት ያስቀምጠውና ማሰብ ይጀምራል። እንደውም ይገርማል፣ ያለ ቡድን መኖር ሞት ነው የሚመስለው። ቡድን ያስፈልገዋል። በጣም ብዙ ሴቶች አሉ ያለ ቡድን ከሆኑ ያለ ግሩፕ ከሆኑ ህይወት ሞት የሚመስላቸው ወንዶችም አሉ። ልክ እንደዚህ። ለዚህ ነው እግዚአብሔር አምላክ ከቡድንም ከስሜቱም ከእንደዚህ አይነት ነገር አውጥቶ የሌሊቱ ጊዜ ምክር እንድንቀስ ቡድን የማይመክርህን ከብዙዎች ጋር ሆነ ያላገኘውን የህይወት ስንቅ ብቻህን በርህን ዘግተህ ሳለ መድኃኒዓለም ወደ ጓዳ ገብቶ የልቡን ሐሳብ ያጫውታል። የዛን ጊዜ ይገርምሃል፣ ብዙ ሰዎች አጠገብህ ሆነው ያጎበጠ ሸክም ማንም ሰው አጠገብህ ሳይኖር ከላይ ይራገፋል። ብዙ ሰው አጠገብህ ሆኖ መጽናናት ባልቻልክበት ሐዘን ውስጥ ማንም ሰው አጠገብህ ሳይኖር መሳቅ ትጀምራለህ፣ መደሰት ትጀምራለህ። እነዛ እረፍት የነሱ እነዛ ቢዚ ያደረጉ ያላጽናኑህን ያላሳቁህን ሳቅ አምላክ እግዚአብሔር በአንድ ቃል ያስቃል፣ በአንድ ቃል ያስደስትሃል። ይገርማል። የዛን ጊዜ በሌሊቱ ጊዜ እግዚአብሔር ወደ ህይወትህ መጥቶ ሲመክርህና ሲያጫውትህ ያ እንደዛ ያጎበጠ ሸክም ከላይ ቅልል ሲል ትናንት ነው ዛሬ ነው ከሰው ጋር የነበርኩት ትላለህ። ምን ነው ታዲያ ያ ሁሉ ወጠምሻ፣ ያ ሁሉ ጉልበተኛ፣ ያ ሁሉ ፈጣን፣ ያ ሁሉ አዋቂ ምን ነው ታዲያ ቅንጣት ታክል እንኳን ሸክም ከላይ ላይ ያላራገፈ? የኔ አባት ቅልል አለኝ እኮ ብቻዬን ስሆን ቅልል አለኝ። ሞት መስሎኝ ነበር። በሩ ሲዘጋ እምሞት መስሎኝ ነበረ። ሰዎች ፊታቸውን ሲያዞሩ አንድ ሳምንት ቆይ አልመሰለኝም ነበር። ለካ ህይወት ካንተ ጋር ብቻ ነው የሚቀለው። እግዚአብሔር የሌለበት ቀን ጨለማ፣ እግዚአብሔር ያለበት ጨለማ ግን ቀን ነው። የብርሃን ሙላት ያለበት ወገግታ ነው እግዚአብሔር ያለበት። ለዚህ ነው መቼ መሰላችሁ እግዚአብሔር አምላክ የልቡን ሐሳብ ሊያጫውታችሁ ወደ እናንተ የሚመጣው በሌሊቱ ጊዜ። ምክንያቱም በሌሊቱ ጊዜ ወደ እናንተ የኮቴው ድምፅ ከተሰማችሁ በራችሁን ቋንቋ ያን ጊዜ በጣም ስሜታዊነት ሲያስቸግረን ከዚህ የተፈጥሮ ሸለፈት ሊገርዝልን ሲፈልግ ከላያችን ላይ ሊያራግፈው ሲፈልግ ዝም ብለህ የአየር ላይ ሀብታም የአየር ላይ ታዋቂም የአየር ላይ እንድትሆን ሳይፈልግ መሬት እንድትረግጥ ሲፈልግ ኮንክሪት ያለው ህይወት እንዲኖር ሲፈልግ በንፋስ የማይበተን ድንቅ በሳት የተፈተነ አልፎ የሚሄድ ለትውልድ የሚተርፍ ነገር እንዲኖር ሲፈልግ እሱ በሌሊት ይመጣና ቀን ላይ አየር ላይ ከወንክበት ነገር ወደ መሬት አውርዶ እግሮችን አለት ላይ ያደርጋቸዋል። ከዛን በኋላ በሚቀጥለው ቀን ጎርፍ እንኳን ቢመጣ ንፋስ እንኳን ቢነፍስ ያንተ ቤት ከቶ ሊወድቅ አይቻለው። አየር ላይ ከወንክበት የዝንጀሮ ንግስና አውርዶ በቡድን ካልኖር የምትሞት ይመስልህ። እነንትና ቢቀሩ እስትንፋስ ቀን ጥሚን የሚመስልሽ እነንትና ጓደኞችሽ ባይሆኑ አሃይ ሰማይ የሚከደንብሽ የመሰለሽ ጠቅላላ እነንትናን እግዚአብሔር አምላክ እዚህ ገባ በማይባል ተራ ምክንያት ካጠገብ ዞር ያደረጋቸውና መኖርስ ከተኖረ ከእግዚአብሔር ጋር እንደሆነ ህይወትስ የሚያዋጣው ከአባትሽ ጋር እንደሆነ በአንቺ ህይወት የማንም እጅ ላይኖርበት እጅ የማይል ህይወት መኖር እንድትጀምሪ እግዚአብሔር አምላክ ወደ ቤትሽ ይመጣል። እግዚአብሔር አምላክ ወደ ቤትሽ ይመጣል። አንዳንድ ሰዎች አንቺ ያለሽበትን ችግር ከውጭ ሆነው አይተው እንዴት እንዳለፍሽው በዛ ውስጥ እንዴት እንደቻልሽ ግራ ይገባቸዋል። ቢኮዝ ሁሉም ነገር እንደዚህ ነው። ይገርምሻል እግዚአብሔር ያለበት ሌሊት እንዴት አጭር እንደሆነ። ሌሊቶቻችሁ አልነጋ ብለው ከረዘሟችሁ እዛ ሌሊት ውስጥ እግዚአብሔር የለበትም። በመከራና በጭንቅ በችግርና በስቃይ ውስጥ ሆነሽ የናፕ ያህል ሌሊቱ እንደዛ ሆነ የናፕ ያህል አይንሽን ክድነ የ30 ደቂቃ የቀትር እንቅልፍ እስኪመስል ድረስ ጭንቅ ቀኖቻችን እግዚአብሔር ከኛ ጋር ከመሆኑ የተነሳ የቀትር እንቅልፍ ይመስል እኮ ነው ያለፍናቸው። ከኢሉዥን ህይወት እግዚአብሔር ሊያወጣ ሲፈልግ ዝም ብሎ ከጡዘት ከምኞት አዙሪት ሊያወጣ ሲፈልግ እግዚአብሔር አምላክ በዛ ማስፈራትና ድንጋጤ ዝምታና ከባድ ነገር በከበበው ሁኔታ ውስጥ መጥቶ እግዚአብሔር አምላክ ታውቃላችሁ ስሜት ሳይገባን እንድንጀምር ሳይገባን እንድናቆም ያደርገናል። ኢቭን አንዳንዱ ነገሮች እንዴት እንደጀመርናቸው አናውቅም። አንዳንዱ ነገሮች ደግሞ እንዴት እንዳቆምናቸው አናውቅም።
በጣም ስሜታዊ ከመሆናችን የተነሳ ሳይገባን ጀምረን ሳይገባን እንጨርስ ሰዎች ነን እኛ። ቢዝነሱን ሳይገባን ጀምረን ሳይገባን አቆምነው። ትምህርቱን ሳይገባን ጀምረን ሳይገባን አቆምነው። እጮኝነቱን ሳይገባን ጀምረን ሳይገባን አቆምነው። የቱ ጋር ነበር እንደዚህ ብለን። ለዚህ ነው ስለዚህ ሳይገባ ጀምረህ ሳይገባ ከምታቆመው ህይወት እግዚአብሔር አውጥቶ፣ ሳይገባሽ ጀምረሽ ሳይገባሽ ከምታቆመው ህይወት እግዚአብሔር አውጥቶ ቁም ነገር ያለው አጀማመር የነገር ክብር ያለው ጅማሬ ላይ ሳይሆን ፍጻሜ ላይ ስለሆነ ሁሌ ጀማሪ እየሆንሽ ከመኖር ወደ ፈጻሚነት የህይወት ከፍታ እግዚአብሔር ምስክሬ ነው። በዚህ ዓመት የፍጻሜ ክብር ያሳያችኋል። ከዚህ በፊት ብዙ ጀምራችሁ ያቆማችሁት ነገር ሊኖር ይችላል። በዚህ ዓመት ግን ወደ ፍጻሜ ይመጣል። አንዳንዶች ይጠይቃሉ፣ ለምን አይመጣም? ቀን እያለ አይመጣም ነበር። አሁን ነገር ካከተመ፣ ነገር ካለቀ፣ ነገር ካበቃ፣ ከተጠናቀቀ በኋላ ልክ ሁሉ ነገር አፈር ሲገባ፣ ሁሉ ነገር ድራሹ ሲጠፋ መጥቶ እንዲህ ነው እያለ የሚያወራኝ ትላንት የት ነበር? ቀን ሳለ የት ነበር? ነገሬ ሳይበላሽ የት ነበረ? ሰዎች ፊታቸውን ሳያዞሩብኝ የት ነበረ ብሎ ይጠይቃል አንዳንድ ሰው። ያኔማ ቢዚ ነበርሽ። እንዴት ያውራሽ? እንዴት ያጫውትሽ? እንዴት ይንገርሽ? ያኔማ አይኖችሽ ከሱ ይልቅ ቁሶቹ ወይም እነዛ ጉዳዮች ላይ ነበረ። አሁን እኮ ነው መምጣቱን ራሱ ያወቅሽው አሁን ነው እንጂ ያኔም ቢሆን ደጅ ላይ ነበር። የሚከፍትለት አጣ እንጂ የልብሽን በሮች የማይሆኑ ሰዎች ይዘውት ስለነበረ አላስገባ አልሽው እንጂ እሱ ያኔም ነበር፣ ደጅ ላይ ነበር፣ ያወራ ነበር። አሁንም ቢሆን ግን እሱ በእኔና በእናንተ ተስፋ ስለማይቆርጥ እንደ አዲስ ሰውን ማስጀመር የሚችል የእንደገና አምላክ እግዚአብሔር ስለሆነ አሁን ታዲያ የመጣው በውድቀትሽ ሊስቅ በውድቀትሽ ሊሳለቅብሽ ሳይሆን የእንደገና አምላክ እንደገና ነገርሽን ከወደቀበት ያነሳዋል። እንደገና ነገርህን ከወደቀበት ያነሳዋል። አይዞሽ፣ ብቻሽን ያለቀሽውን ካሁን በኋላ በምክሩ ረስተሽው ሐዘን ከፊትሽ ላይ ተወግዶ እንደገና ከሱ ጋር ተስማምተሽ የህይወትሽን ጌታ ከፊት አድርገህ በክብር እንደገና ትቆም። አይዞ እስካሁን ድረስ የኖርክበት የህይወት አዙሪትና ጥያቄ መልስ ያላገኘው ችግሩን ለሰዎችና ለሁኔታዎች እያላከክ ስለሆነ አሁን ግን ሰዎች ላይ እንዳታላከክ ሰዎቹ ፊታቸውን አዙረው ሄደዋል። ሁኔታዎቹም ላይ ማላከክ አትችልም፣ የሉም። አሁን ብቻ ነው ያለ አማራጭ የችግሩ ምክንያት የችግሩ መነሻም መድረሻም አንተ እንደሆን ከዚህ የስሜታዊነት ከዚህ ኢጎ ሊያወጣ ሲፈልግ እግዚአብሔር በሌሊት መጥቶ ለዚህ ነው እግዚአብሔር ለሱ ምርጥ ጊዜው ዳዊት አለ እግዚአብሔርን አመሰግነዋለሁ በሌሊት ለመከረኝ በሌሊት ላጫወተኝ። ሌሊት መጥቶ ነው የመከረው፣ ሌሊት መጥቶ ነው ያጫወተው። ስሜት እኮ የሚታዘዘው ለእውነት አይደለም ለማለቱ ነው የሚታዘዘው። ስሜት አንዴ ካለ በኋላ ነገርየው ውሸት ቢሆንም አይመለስም። ስሜታዊነት በጣም ሲያስቸግረን እግዚአብሔር በሌሊት ይመጣል። ስሜታዊነት ሲያስቸግረን እግዚአብሔር ዘግቶት ይመጣል። በተከፈቱ በሮች የቃለምንባቸው ስሜታዊነት ሲያስቸግሩንና ከእውነት ይልቅ ለማለታችን ስንታዘዝ እግዚአብሔር ከፍቶ በሰጠን ጉዳይ ከሱ እንደራቅ ነው ሁሉ ዘግቶ ወደ ሐሳቡ መንገድ ይመልሰናል። እግዚአብሔር ከፍቶ ብቻ አይደለም የሚባርከው፣ ዘግቶም ይባርካል። እግዚአብሔር ሰጥቶ ብቻ አይደለም የሚባርከው፣ ተቀብሎም ይባርካል። በስሜታዊነት በቀን ከተጣላቸው ሰዎች ጋር እሱ በዝምታ ውስጥ በሌሊት ያስታርቃል። ሶስተኛ እግዚአብሔር ግን ለምን በሌሊት ይመጣል? መወሰን ሲያቅተን፣ የሚንቀዋለን ህይወት ሲያስቸግረን አውቀ ሳትወስን ስትቀር ቆይ ዛሬ ቆይ ነገ ስትል አስተኝቶ ያስወስን አስቀምጦ ያስወስናል። ህይወት ውሳኔያችንን የምትጠይቅ ሂደት ናት። መወሰን የማይችል ሰው ነፃ ሰው አይደለም፣ ባሪያ ሰው ነው። ስለ ህይወት መወሰን ካቃተ፣ ስለ አገልግሎት መወሰን ካቃተ፣ ስለ ቤት መወሰን ካቃተ፣ ካንተ በላይ አንተን የገዛ አንተን ባሪያ ያደረገ ነገር አለ። ሰው መወሰን ካቃተው ባሪያ መወሰን ሲያቅት ሌሊት መጥቶ ያስወስናል። በህይወት ላይ መወሰን አለመቻል ታላቅ ውድቀት። አራተኛውና የመጨረሻው ለምንድን ነው እግዚአብሔር ግን በሌሊት የሚመጣው? መረጋጋት ሲያቅተን ነው። መጀመሪያ ላይ እቅድ ሊያስቀንሰን ይመጣል። ቀኑን ሙሉ እንሸከምናል። ያም ይጋብዘናል፣ ዱቄት ፋብሪካ እንጭናለን። ይህም ይጋብዘናል፣ መኪና እናስመጣለን። ያም እንትን ይለናል፣ ሰሊጥ እንልካለን። እቅድ ብቻ ሆነን የእቅድ ማት ተሸክመን ማታ ወደ ቤት ስንገባ የኔ መድኃኔዓለም ቀን የሚጭኑብንን ማታ እየመጣ እና ጠዋት ትላንት የነገሩ ሰዎች ጠዋት ሲያገኙ አዲስ ነው። እቅድ ሊያስቀንሰን በሌሊት ይመጣል። ቀን ይሰጥህና መወሰን ካቃተ ሌሊት አስቀምጦ ያስቆርጣል። መረጋጋት ሲያቅተን በሌሊት መጥቶ ያጫውተናል፣ በሌሊት መጥቶ ያወራናል። ከመሮጥ በፊት ተቀምጦ ማሰብ ስለሚቀድም ሌሊት ይመጣል ስንቀመጥ። ባለፈው ዓመት ታርሶ የነበረ እርሻ እንደሚገለበጥ እንደሚልክ እንደዛ ለአዲስ ሲዝን ገበሬው ሊያዘጋጀው ሲፈልግ ለአዲስ ሲዝን አዲስ ነገር ሊሰራበት ሲፈልግ የቀደመውን ይገለብጠዋል። እንደዚህ አያለው በመንፈሴ እግዚአብሔር አዲስ ነገር ይሰራባቸዋል።